በተረፈ ምንድነው የምላችሁ አንዳንዶች ደግሞ አሉ ለድግስ ብር ይላኩ ብራቸው የተበሉ ማለት ነው። እናንተ ደግሞ ከቻላችሁ ቅድም እንደነገርኳቸው ያው ወተት ጠጡበት ልጅታችሁ ላይ ምንም ማድረግ ስለማትችሉ ማለት ነው። የሰውን ትዳር በ80 ላይ 80 ደርብ አግባ ብላችሁ ብር ለላካችሁ ማለት ነው። ብራችሁም ያው ከስሯል፣ ምንም ማድረግ አይቻልም። እና ይሄ ነው የምላችሁ ቤተሰብ። ውድ ቤተሰቦች እንግዲህ የውሽሚት ፍየሎች ጉድ ሆነዋል፣ ተዋርደዋል ማለት ነው። ውርደታቸው ሁሌም እየቀጠለ ነው። ግሬስ ፋሚሊ ደግሞ ሁሌም እየመራን ነው ማለት ነው። እንግዲህ በቤተሰብ በኩል ይፋ ተደርጓል ብር እንደላኩ ማለት ነው። ምክንያቱም የሩታዬ አክስት እንኳንም ደስ አላችሁ ከማለትም ደስታዋን ገልጻለች፣ መልካም ምኞቷንም ገልጻለች። እንዲሁም ደግሞ ብር ለለካችሁ ደግሞ አልተሳካላችሁም እና እንዲሁም ለጨንቆራችሁ ወተት በመጣጣት ወይም ደግሞ ውሃ በመጠጣት ብላ ይፋ አደርጋለች ማለት ነው። እና በዚሁ አጋጣሚ እኔ ዛሬ አንድ ነገር ልናገር፣ ትላንትና ማታ ተናግሬ ያለው ማለት ነው። ለሩታዬ እህቶች እውነት አብርሽና ሩታ አንድ ላይ ሆነው ለምትመኙ የነበራችሁ እንኳን ደስ አላችሁ። እንግዲህ አብርሽና ሩታ ከአሁን ወዲህ ይታረቃሉ እንጂ ይጣላሉ ብዬ ተስፋ የለኝም። ምክንያቱም ቤተሰብ ባወራበትን ማክል አብርሽና ሩታም ይሄንን አክል ቅርርብነት ካላቸው መቼም አይጣሉም። ነገር ግን እኔ እውነቴ ነው የምላችሁ እስከዛሬ አልሸነፍም ብዬ ነበረ ስፎክር የነበረው ማለት ነው። እኔ ትክክለኛው ብር ያወኩት የትኛው ብር እንደሆነ ታውቃላችሁ? እንደውም ሄርሜላ ለአብርሽ የፍቅር ጥያቄ ያቀረበችለት ቀን አብርሽ ፌንት አልነቀለም። ከዛም በኋላ ፌንት ነቅሎ ደግሞ ያቺ ውሽሚት እኔ ለማዝናና ሌላ ሀገር ወስድሃለሁ ብላው ነበረ። ያዛኔ ብር እንደተሰበሰበ በጉሩባቸው ውስጥ ጓደኛ የነበረች ማለት ነው። እሷንም ራሱ አውጪ ሲሏት ጊዜ እሷ አላወጣም ቤተሰብ ታሞብኛል ብላ እምቢ ብላቻቸዋለች ማለት ነው። እና የዛን ሰዓት እኔ በደንብ አርጊ ነው ማቀው ማለት ነው። እሱንም አሁን የአብርሽን ስም ያጠፋሉ። ብራችንን ልከን ብራችንን እንደዚህ አድርገን በልቶን እሱ ጥቅመኛ ሰው ነው የሚሉት ማለት ነው። በዚሁ አጋጣሚ አብርሽ ጥቅመኛ ሰው ሳይሆን የስራ ሰው፣ ብርቱ ሰብ፣ ጠንካራ ጎበዝ፣ ታታሪ ልጅ ነው ማለት ነው። ቪዲዮ ላይ የምታዩት አብርሽና ሩታ ማንነታቸው አይደለም ማለት ነው። እዚህ ጋር ብር ብትልኩ ብትሰጡ አብርሽ የሚመለከተው ነገር የለም፣ ሩታ የሚመለከታት ነገር የለም። ምክንያቱም መተው ዩቱብ ላይ ወይም ደግሞ በቲክቶክ ላይቭ ገብተው እኛ ቸግሮናል፣ ልንዝናና ነው፣ የምንበላ ነገር አተናል፣ በጣም ተቸግረናል፣ ብር ስጡን፣ እርዱን አላሉም ማለት ነው። እራሳችሁ ፈልጋችሁ ለሰጣችሁት ነገር ባለትዳር እንደሆነ እያወቃችሁ ትዳር እንዳለው ሚስት እንዳለው የልጅ አባት እንደሆነ እያወቃችሁ ምን አስባችሁ እንደላካችሁት አላቅም። እንግዲህ የሩታዬ አክስት ብራችሁም ከስሯል፣ ምንም ማድረግ አይቻልም ብላለች። እንግዲህ አንድ ሰው እኔ አልፈልገውም ማንኛውም ነገር የራሱ ጉዳይ ብላችሁ ከጣላችሁት ማንም ሰው ነው የሚያነሳው። ይሄንን ብራችሁ እንደዛ አድርጋችሁ ነው እየጣላችሁት ማለት ነው። ለምሳሌ አንድ እቃ አውጡትና አስፋልት ላይ ማለት ቁጭ አርጉትና ኑ ወደ ቤታችሁ ተግቡ ማለት ነው። ከቤታችሁ ደግሞ ወይም ከ30 ደቂቃ ተመለሳችሁ ሂዳችሁ ያንን እቃ ለማንሳት ስትመለሱ ያንን እቃ የለም። ምክንያቱም አልፈልጋችሁትም፣ ጣላችሁት። ሌላ የቸገረው ሰው ደግሞ አነሳው ማለት ነው። እና አብርሽም ደግሞ እንደዛ ነው የተዝናኑበት ማለት ነው። እና በዚሁ አጋጣሚ ልንገራችሁና አሁንም የአብርሽንና የሩታን ስም ሊያጠፉ ነው። ምክንያቱም አብርሽ ስሙ ሲጠፋ ሩታም ስሟ መጥፋቱ አይቀርም። የሩታ ባል በሩታ በመለያየቱ የመጣ ብር ተቀበለ ከመዳም ቅመሞች ከዚህም በፊት እየተባለ ነበረ። እንደዛ ሊባል ከሆነ እውነት ለመናገር አብርሽ ጋር ብሩ አልደረሰም። ብሩ የቱ ጋር እንደደረሰ ታውቃላችሁ? የፍቅር ጥያቄ አቅርቤለት እንደዚህ ነገር አታስቢ ብሎ እምቢ ስላላት ይወዳታል፣ ያፈቅራታል። በቃ ሞር ሲቀራረቡ ደግሞ የሆነ ነገር ይፈጠራል በውስጣቸው ብለው ነው ያንን ብር የላኩት ማለት ነው። የላኩበትን ምክንያት ለአብርሽ ቀንተውት አይደለም። አብርሽ ሄርሜላን እንዲወዳትና እንዲያፈቅራት ሩታን እንዲጠላት ነበር የላኩት ማለት ነው። እነሱ ደግሞ የኛ ጀግናዎች ጎበዞች ሄደው ተዝናኑ። ብሩኬ፣ አቤላ፣ ፈረንጂው ራሱ አልቀረም ሄዶ። ፈረንጂው ማለት የሩታ መከታ ወንድም ነው ማለት ነው። እና የፍየሎች ደግሞ ይጠሉታል ማለት እሱ ድረስ ሂዶ ተዝናንቶ የሩታ ወንድም ናቸው የሚባሉ እንዳለ ዝንጥ ጥብብ ብለው በልተው ጠጥተው ጠግበው ጥግብ ብለው መጡበት ማለት ነው። ስለዚህ አሁን እናንተ አብርሽንም ስሙን ማጥፋት አትችሉ፣ ሩታንም ስሟን ማጥፋት አትችሉ። ምክንያቱም የተላካላት ለውሽሚት ነው፣ በውሽሚት አካውንት ነው የገባው። ውሽሚት እንደውም ለአብርሽ ጥቁር በጥቁር ልብስ ስጦታ ሰጥቼሃለሁ ያለችው በመዳም ቅመም ብር ነው የተገዛው። ለሷ ደግሞ የሆነ ጥቁር ፉስታን ማለት ነው፣ እሱንም በመዳም ቅመም ነው የተገዛው ማለት ነው። ይሄ ሁሉ ጉዳችሁ የነበረው ለምንድን ነው? አብርሽና ሩታ ለመለያየት
አብርሽ ሩታን ጠልቶ ሩታን ፈቶ ሄርሜላን እንዲያገባ ነበረ ማለት ነው። እኔ ማቀው ይሄንን ብር ነበር። ይሄንን ብር በትክክል በእርግጠኝነት ሆኜ ነው ማቀው የነበረው ቤተሰብ ማለት ነው። ነገር ግን የቀለበቱ እውነት ያረጉታል አላልኩም ነበር። ምክንያቱም የቀለበት ብር እነሱ ልከዋል። ሪከርዳቸው እንደውም በብዙ ቦታ ሰምታችሁታል። ኤፍሬም ዩቱብ አምጥቶታል፣ በዩቱቡ ለቆታል ማለት ነው። እና ያንን ነገር እኛ አላወጣንም እኛ አላልንም ሲሉ ነበረ። ነገር ግን ውሸታቸው ነው። እውነቴ ነው ምላችሁ ልከዋል ማለት ነው። ብር ለቀለበት ልከዋል። እንደውም ቀለበት እንዴት አላሰረላትም ብለው ብዙዋቸው እያለቀሱና እየተናደዱ ነበረ። አሁን ደግሞ በቲክቶክ መንደር ማለት አብርሽ የጥቅም ሰው ነው፣ አብርሽ ቆሻሻ ነው፣ አብርሽ ወራዳ ነው፣ አብርሽ እንደዚህ ነው። አብርሽ ጀግና ወንድ ነው፣ ጎበዝ ነው። የሩታዬ ቀብራራ ንጉስ ባል ማለት ነው። ደግ አረገ። እሰይ እኔ በጣም ነው ደስ ያለኝ ማለት ነው። ምክንያቱም ይነግድባታ ርካሽ ስለሆነች ነው። ደግሞ አብርሽን ቆሻሻ ትላላችሁ ማለት ነው። እሷ ናት ቆሻሻ ማለት ነው። እሷ ናት የዘገጠች፣ እሷ ናት የወረደች ማለት ነው። አልፈልግሽም፣ ከህይወቴ ውጪ አታስፈልግኝም ብሎ አባሯት ነበረ። ለምን ተመልሳ መጣች? አብርሽን ለምን አፈቅርሃለሁ ወድሃለሁ ስትለው ነበረ። እና አብርሽ ምን ያርጋት? ማንኛውም ሰው መጥቶ ከተነገደበት ይነገድበታል። እኔም በሆነ አንድ አይዲያ ባገኝ ማለት ነው ልሰራው ነው የምፈልገው እንጂ ወደ ኋላ ምልበት ነገር የለም ማለት ነው። እና አብርሽ ማለት በጣም ጀግና፣ ጎበዝ፣ ታታሪ የሚስቱ መከታ ነው ማለት ነው። እና በዚሁ አጋጣሚ ምን ልላችሁ ፈልጌ ነው ማለት ነው አብርሽና ሩታ እዚህ ታነቁ እንጂ ከዚህ በፊት አብርሽ ምን ብለዋል? እኔና ሩታ መቼም አንለያይም፣ ከፈለጋችሁ በአንገታችሁ ገመድ ክተቱ ብለዋል ማለት ነው። አሁንም እውነት እናንተን ቁጭ በሉና ለማሳየት ያብቃችሁ። እኛም ማለት ነው አብርሽና ሩታ የፈለገ ነገር ብታረጉ ፈጣሪ ካለያቸው በስተቀር በሰው ወሬ አይለያዩም ማለት ነው። እንደውም አብርሽና ሩታ ጎበዝ ናቸው። እውነቴ ነው የምላችሁ። ይሄንን ሁሉ ስራ ሲሰራ ይሄንን ሁሉ ድራማ ወላሂ እኔ ሩታን አለማድነቅ እኔ እንጃ። እስቲ የትኛዋ ሴት ናት ባሏ እንደዚህ ከወንድ ጋር የሆነ ከወንድ ጋር እንደዚህ እየተላላሰ የመጣ አንድ ቀን እንኳን ሳጠረጥረው ማለት ነው። አብርሽ መጥፎ ቦታ ይሄዳል፣ ሌላ ቦታ ስሜት ውስጥ ይገባል ሳትል ብርቱ እኮ ናት፣ ጀግና ናት። እውነቴ ነው የምላችሁ። እና ያንን ነገር ልቡና አምኖ ባሏን ለመለወጥ የአገርዋን ልጆች ለመለወጥ እውነቴ ነው የምላችሁ። እኔ እንደ ሩታ ጠንከራ ሴት አላይም አላቅም። እኔ እንጃ ብቻ ቃላት ያንሰኛል ለሷ። እና በዚሁ አጋጣሚ አብርሽ በጣም እናመሰግናለን። እውነት ምስጋና ከልብ ነው። እኔ ምን እንደምልም አላቅም። ብቻ ፍየሎች ምንም ማድረግ አይቻልም። ተቃጠሉ እንግዲህ፣ ተናደዱ። ንዴት ምንም አይደለም እንግዲህ። ጨጓራችሁም እየተላጠች አሉት እና መጀመሪያ ነበር መጠንቀቅ የነበረባችሁ፣ ማሰብ የነበረባችሁ። ምስኪን ነፈራት ማለት ነው። እንግዲህ ብራችሁ ደግሞ ማሰላማ ባይ ባይ ተብሏል አለች እንግዲህ የሩታ ክስ። አሁን ደግሞ እኔ ላይ እንዳችሁ ሆኖ አይደለም። እኔ ምንም አውቀው ነገር የለም። ይፋ እየተደረገ ነው ጉዳችሁ ማለት ነው። እውነት ቤተሰብ ቢሰማችሁ ግን ምን ይላችኋል? አያሳዝናችሁም? ግን እኔ አልሞላም ብሎኛል። እናንተ ገና ለአቤላ ለብሩኬ ለውሽሚት ገንዳ ነገንዳ። በዚህ ዩቱብ እኮ ስንት ብር እንደሚከፍላቸው ታውቃላችሁ? አንቺ 2 አመት ብትሰሪ የ4 አመት እነሱ የሚያገኙት ቦር እኮ ነው የምታገኙ ማለት ነው። አንቺ 2 አመት የምትሰሪበት እነሱ እኮ ቦር ነው የሚያገኙት ማለት ነው። ወይኔ የድሃ ልጅ መላጣ የሚለው ነገር ብሩኬ መቼም አረሳውም፣ በአፌ አይጠፋም ማለት ነው። እና የመላጣ ልጅ ስደግሱላት የመላጣ ልጅን አብርሽን ለማዳን ይህን ሁሉ ስትሆኑ እንግዲህ መጨረሻችሁ ጉድ ሆናችኋል። ጉዳችሁ ከዚህም የበለጠ ይውጣ ማለት ነው። እውነት የእነሱ ጉድ እኔ ቀን በቀን ቢወጣ ደስ ይለኛል። ምክንያቱም እንደዚህ ወራዳ ቅሌታም ሰዎች አይቼ አላቅም ማለት ነው።